እግዚአብሔር አብ ነው። ስለዚህ አሁን ጥያቄያችን እኛ ሙስሊሞች አላህ በቁርአን ላይ ሲናገርም ቅድም እንደሰማኸው ኢየሱስ በምድር ላይ ምን እያለ ይናገር ነበር? ጌታዬና ጌታችሁ ተገዙ፣ ያ ነው ቀጥተኛው መንገድ ይላል። ኢየሱስም በተመሳሳይ ባይብል ላይ እናንተ ማን ነው መቅደላዊት ማርያምን ሲያናገረት አስታውሰ ከሆነ የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እንዲላል መቅደላዊት ማርያም ምን አለችው? በቃ ልክ ልትነካው ስትል አትንኪኝ ጊዜ አልደረሰም ገና ነው አላት። ባይሆን ሂጂና ወደ ወንድሞቼ ሄደሽ አላት ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። አየህ ቁርአኑ ላይ ጌታዬና ጌታችሁ ብሎ የተናገረው ያ ቀጥተኛው መንገድ ነው የተባለው። ኢየሱስም ባይብል ላይ ምንም እንትን ሳይል ጌታዬና ጌታችሁ አምላክ ማን ነው? አምላኬና አምላካችሁ። አምላኬ ማለት ፈጣሪ ነው እንደምታውቀው አይደላት ግን። ስለዚህ ኢየሱስ አምላክ አለው ብሎ ነው የሚያስተምረው ባይብል ላይ ብዙ ቦታ ላይ ኤፌሶን ምዕራፍ 1 ቁጥር 3 ላይ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ኢየሱስ ደግሞ ምን አለ? የሰጠኝ አባቴ ከሁሉ ይበልጣል አለ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ። ከዛ ደግሞ በተመሳሳይ ሁኔታ ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ የሰጠኝ አባቴ ከሁሉ ይበልጣል፣ አብ ከኔ ይበልጣል ያለው እዛኛው ላይ። እዚኛው የሰጠኝ አባቴ ከሁሉ ይበልጣል። ያ አባቱ ማን ነው ስንል ኢየሱስ ምድር ላይ ሆናችሁ ማንንም አባት ብላችሁ አትጥሩ አለ። የማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ እንዲህ ይላል በምድር ላይ ማንንም አባት ብላችሁ አትጥሩ አለ። እና ታዲያ ማን ነው? አባታችሁ በሰማይ ያለው አንዱ ነው አለ። አንዱ ይባል በሰማይ ያለው አንዱ ነው። ስለዚህ አሁን አንተ አባቴ የምትለው ሰው አይጠፋም። እኔ ለምሳሌ አባት አለኝ፣ አንተም አባት አለ። ግን ችግሩ አባት ብላችሁ አትጥሩ ማለት አምላክ ብላችሁ አትጥሩ። ገብቷል? አባት ማለት አስገኚ ፈጣሪ ማለት ነው። አብ የሚለው የዕብራይስጥ ወርድ በራሱ አስገኚ ፈጣሪ ማለት ነው በራሱ። ስለዚህ ማንንም ፈጣሪ አስገኝ ብላችሁ አትጥሩ። ፈጣሪያችሁ አስገኛችሁ በሰማይ ያለው አንዱ ነው አለ። ለዛ ነው ኢየሱስ ምድር ላይ ሆኖ ሲያስተምር በነበረበት ወቅት ላይ ምን ይል ነበር? ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ ምን እያለ ይናገር ነበር መሰለ? አንድ ሰው ወደ ኢየሱስ እየሮጠ ተንበረከከና ምን ይለዋል? ቸር መምህር ወይ ቆይ አንዴ እኩል ላድርግና አንዴ እሺ፣ ይቅርታ እንደዚህ ላድርግና ኦኬ እሺ እንደዚህ ላድርግ። አዎ እሺ ቸር መምህር ሆይ አለ የዘላለም ሕይወት ወርስ ዘንድ ምን ላድርጋለሁ? ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርጋለሁ? ኢየሱስ ምንድን ነው ያለው? ቀጥታ ወደ መልሱ መግባት ሲገባው ምን አለው? ስለምን ቸር ትለኛለህ እንዴ? ስለምን ቸር ትለኛለህ? እና ታዲያ ማን ነው ቸር? ቸር ከአንዱ ከእግዚአብሔር በቀር ከአንዱ ከአምላክ በቀር ቸር ማንም የለም አለ። አየህ። ስለዚህ አሁን ኢየሱስ ቸር አይደለም አንዱ አምላክ ነው ቸር ካለ ኢየሱስ አምላክ መሆኑን ያስይዛል። እዚህ ጋር አያስይዝም። በጣም ጥሩ። ስለዚህ ኢየሱስ አምላክ አይደለሁም እያለ ነው አይደለ? ኦብቪየስ በዚህ ጥቅስ መሰረት። ስለዚህ ለዛ ነው ኢየሱስ ይህ አንዱ አምላክ እውነተኛ አምላክ ብቻውን የሆነ እንደሆነ ይናገራል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን አለው። አንተን እንዲሁም የላከው ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። እውነተኛ አምላክ ብቻውን ይሆናል አንድ ነው፣ እሱም ሰው አይደለም። ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም አለ። ኢየሱስስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ሰምቻለሁ። ከስንቱ እግዚአብሔር? ከአንድ እግዚአብሔር። አንድ እግዚአብሔር ነው። ከእግዚአብሔር ሰምቼ እውነት የነገርኳችሁን ሰው አለ ልባል ከአምላክ ከስንታም ከአንድ አምላክ ዘዳግም 6:4 ላይ እስራኤል ሆይ ስማ ያህዌ አምላካችን አንድ ያህዌ ነው አለ። ከዛ ከአንዱ ያህዌ እየሰማ ለሰዎች የሚያስተላልፍ ሰው ነበር ኢየሱስ። ለዛ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ተብሎ የተነገረው። በድንቆችና በታምራት ያው ማለት ሰው ነበር። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን እንዲያር ይናገራል? አንድ አምላክ አለና ነበር። አንድ አምላክ አለና በአንድ አምላክና በሰዎች መካከል ያለው መካከለኛ አለ ደግሞ አንድ፣ እሱም ሰው የሆነው ክርስቶስ ኢየሱስ። ስለዚህ መካከለኛ መባሉ ምንድነው? ከአምላክ ንግግርን እየሰማ ለሰዎች የሚያስተላልፍ ልክ ሙሴ ዘዳግም 5:5 ላይ
በአምላክና በእናንተ መካከል ቆሜ ነበር እንዳለው ማለት ነው። አየህ። ስለዚህ ሙሴም መካከለኛ ነበር ነብይ ስለነበር። ለዛ ነው ኦሪት ዘኍልቍ ላይ ሲናገር እግዚአብሔር ነብይ በእናንተ መካከል ቢኖር አለ እኔ ያንን ነብይ ወይ በራእይ ይገለጥለታል አለዛም ደግሞ በመልእክተኛ በመላክ ያናግረዋል ማለት ነው። ተግባባን። ስለዚህ ኢየሱስ ልክ እንደዛ ሁሉ ነብይ መሆኑን ተናገረ በግልጽ ማለት ምን አለ? ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ከገዛ ሀገሩ ከገዛ ወገኖቹ በቀር ሳይከበር አይቀርም ማለት ነብይ ራሱን ማለት ነው። ሌላ ቦታ ላይ አይኑን ያበራለትን ሰውዬ ጠየቁት። ምን አሉት? ስለዚህ አይነን ስላበራለት ሰው ምን ትላለህ ብለው ሲሉት እሱማ ነብይ ነው ያለው አምላክ ነው አላለም። ለዛ ነው የአንደኛ ዮሐንስ መልእክት ጸሐፊ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና እንጂ ክርስቶስ ነው ብሎ ብቻ ማን ነው ክርስቶስ ነው ብሎ ሳይሆን አምላክ ነው ብሎ በኢየሱስ የሚያምን አላለም። ያለው ምንድነው? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። እኛ ሙስሊሞች ክርስቶስ ነው ብለን ነው የምናምነው፣ አምላክ ነው ብለን አናምንም። መጽሐፉ የሚያስተማረው አንድም ቦታ ኢየሱስ አምላክ ነው አይደለም ያለው። ኢየሱስ ሰው ነው ብቻ ነው ያለው። ሰው ብቻ ነው በቃ ኢየሱስ። አንድም ቦታ የአምላክ ባህሪ ተሰጥቶት አናይም። በቃ ባይብል ላይ ማለት ለዛ ነው በቃ ብዙ ቦታ ስትሄድ ኢየሱስ ሲነግራቸው አይሁዳውያንን ሲመክር ምን ይላቸው ነበረ? ዮሐንስ ወንጌል ምዕራፍ 5 ቁጥር 54 ላይ እናንተ አምላካችን የምትሉት ለእኔ አባቴ ነው አላቸው። አይሁዳውያን አምላካችን የሚሉት። ስለዚህ አይሁዳውያን አምላካችን የሚሉት ማን ነው ከተባለ የኢየሱስ አባት ነው። ኦኬ እንደዛ ከሆነ እንወስድ። ዘዳግም 6:4 ላይ እስራኤል ሆይ ስማ ያህዌ አምላካችን አንድ ያህዌ ነው ተባለ። እሱም ማን ነው? አብ ነው ማለት ነው። እግዚአብሔር አብ። አየው አብ ብቻውን ነው አምላክ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እና 6 ላይ እንዲህ አለ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ከስንቱ በቀር አለ? ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። እሱም ማን ነው አለን? ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን አለ። ዘጋው በቃ። ከዚህ ከአንዱ አምላክ ውጪ ሌላ አምላክ የለም ባይብል ላይ ማለት አንድ በቃ ምንም አምላክ የለም ከዚህ ውጪ ሌላው እንዳለ። ለዛ ነው እግዚአብሔር ሲናገር ምን አለ? ትንቢተ ኢሳይያስ ምዕራፍ 51 ቁጥር 12 ላይ ለሚሞተው አለ። አንዴ አውጥቼ ላምብልህ። ይህ ጥቅስ ወሳኝ ጥቅስ ነው። ወሳኝ ጥቅስ ነው። ኢሳይያስ ላይ ትንቢተ ኢሳይያስ ምዕራፍ 51 ቁጥር 12 ላይ እንዲህ ይላል። ተመልከት። ኦኬ ተመለስ ሄደሃል። የማጽናናችሁ እኔ ነኝ አለ። የማጽናናችሁ እኔ ነኝ አለ። የሚሞተውን አለ የሚሞተውን ሰው እንደ ሳርም የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ? አየው የሚሞተውን አለ እንደ ሳርም የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ? ኢየሱስ በባይብል አስተምሯል። ሞቷል አልሞተም? ሞቷል። በባይብል አስተምሯል። ምን አለ? ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ እንደገናም ወደ መበስበስ እንዳይመለስ እግዚአብሔር ከሙታን አስነሳው ነው የሚለው። ከሙታን አስነሳው። ማን ያስነሳው? እግዚአብሔር። የተነሳውስ ማን ነው? ኢየሱስ። ስለዚህ ሞቶ ነበር። ታዲያ እዚህ መጽሐፉ የሚለው የሚሞተውን እንደ ሳርም የሚጠወልገውን የሰውን ልጅ ትፈራ ዘንድ አንተ ማን ነህ? ስለዚህ አንዱ አምላክ አይሞትም። ለዛ ነው አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም ማለት አየው። እሱ ብቻ የማይሞት ነው አለ። አይሞትም። አዎ አንድ አምላክ። ተግባባን። ማንም አላየውም ሊያየውም አይችልም። በቃ እሱ በታላቅ ብርሃን ውስጥ ነው ሊኖር የሚችለው ያለውም ብሎ ሊተናገር። ስለዚህ ይሄ አንዱ አምላክ በዚህ ልክ ከሆነ የሚሰራም አይደለም። እዛው ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 ላይ እንዲህ በማለት ይናገራል። አሁንም በእግዚአብሔር ዓይን ከብሬአለሁና አምላኬም ጉልበት ሆኖኛልና። ይሄን ኢየሱስ ነው የሚናገረው። ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እሱ ሰበስብ ዘንድ ባሪያ ሆነው ዘንድ ከማህፀን ጀምሮ አለ የሰራኝ እግዚአብሔር እንዲላል አለ። አየው ከምን ጀምሮ ይሰራኝ አለ? አትክልት ከማህፀን ጀምሮ ይሰራኝ እግዚአብሔር። አምላክ ሲሰራን እንዴ ብለን ስንል እዛው ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 ላይ ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተን የመረጥኩ ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ከኔ በፊት አምላክ አልተሰራም፣ ከኔም በኋላ አይሆንም ማለት ኢየሱስ የተሰራው ነኝ ካለ
አምላክ ደግሞ ከኔ በፊት አልተሰራም ሌላ አምላክ ከኔ በኋላም አይሰራም ካለ የተሰራው ኢየሱስና አልሰራም ያለው አንዱ አምላክ በምንም አይነት ሁኔታ እኩል ሊሆኑ አይችልም። ተግባባን? ስለዚህ ይሄ አንዱ አምላክ ብቸኛ ነው። ከሱ ጋር ሌላ አምላክ እንደሌለ ነው የሚናገረው። አንድም በቃ ከሱ ጋር የለም። ለዛ ነው አንደኛ ጢሞቴዎስ ላይ ሲናገር አንደኛ የታለ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ይላል ብቻውን አምላክ ለሚሆናል ብቻውን ልባል ለማይጠፋው ለማይታየው ለዘመናት ንጉስ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን ይላል። ልባል ብቻውን አምላክ ለሚሆናል እንዴ ታዲያ ብቻውን አምላክ ለሚሆን የተባለው ማን ነው ብለን ስንል ያው የኤፌሶን ጸሐፊ ይንገረን ማለት ነው። ኤፌሶን ምዕራፍ 1 ቁጥር 3 በክርስቶስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከናል። ማን ነው የባረከው? የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። አየህ፣ ስለዚህ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ እያለ የሚናገርለት ትክክለኛው አምላክ ሮሜ ምዕራፍ 1 ቁጥር 8 ላይ የሚመሰገነው ማለት ነው። እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን አለ ልባል አምላኬን በኢየሱስ ክርስቶስ አመሰግናለሁ አለ። ማን ነው የሚያመሰግነው? አምላኬን አለ። በማን ነው የሚመሰገነው? በኢየሱስ እንጂ አምላኩ አይደለም ኢየሱስ። አየው፣ የጢሞቴዎስ ጸሐፊ ራሱ ማለት የሮሜ ጸሐፊ ጳውሎስ ራሱ አምላኬን በኢየሱስ አመሰግናለሁ እያለ የሚናገርልን ሌላ ነው አምላክ አብን ነው። ኢየሱስ አይመሰገንም። ለዛ ነው ኢየሱስም ሲናገር አንድ አምላክን እንጂ አታምልኩ ብሎ የተናገረበት ጥቅሶች አሉ። ለምሳሌ የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ከ9 ጀምረ ብታየው ዲያብሎስ ጋር በነበራቸው ክርክር ታስታውሷላ። ተራራው ላይ ወስዶ ሲከራከሩ ምን አለው? ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ። ወድቀህ ብትሰግድልኝ። ኢየሱስ ደግሞ ምን አለው? ያን ጊዜ ኢየሱስ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና። አየው፣ እኔ ለአንተ አልሰግድም አለ። ከሰገድኩም ለዛ ለጌታዬ ለአምላኬ ነው የምሰግደው። ቅድም ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል የተባለው ያንን ጌታ አምላክ ነው እንጂ የምሰግደው እኔ ለማንም አልሰግድም አለ። ለዛ ነው ምን አለ?